ይሄ የሚያሳስር አይደለም። በቃ የሚያሳስር ነገር ምንም አይደለም። በቀልድ ነው። እዚህ ላቸው የለ እንዴ እከሌ እንደዚህ ካሉኝ እሷ ከጠየቋት ወይ እንደዚህ ታለቅሳለች ምናምን። ይሄ እኮ ቀልድ እኮ ነው። ስንት እዛ ቁጭ ብለው ሰው ላይ ሞት እየፈረዱ ያልታሰሩ ገና ህፃን ልጅ እቺ መታሰር ኧረ ትክክል አይደለም። ማርያም እኔ ስም ከጠራው ቅር እንዳይልሽ። ዳልቻ አሁን ኢትዮጵያ ሆኖ ቁልቋላሞች፣ አንበጣ በይዎች፣ አማራ እንደዚህ የአማራ ጤፍ አልበላም እጄንም ታጠበት። ለምን እሱ አይታሰርም? ከዚህ በላይ ስድብ አለ እንዴ? ትክክል ነሽ። ከዚህ በላይ ስድብ አለ? እናንተ ቁልቋላሞች እየተባሉ እናንተ አንበጣ በይዎች እየተባሉ እናንተ ቆማጣዎች እየተባሉ የአማራ እንጀራ አልበላም እጄ ነው የምታጠብበት እያለ ዳልቻ ኢትዮጵያ ላይ ነው ያለው። እንግዲህ እሱም የሚከሰው የለም። በቃ ጃኒ ምንም ነገር ኦኬ ጥፋተኛ ናት፣ ይቅርታ ብላለች። ግን የሚያሳስር ነገር አይደለም። የሚያሳስር ነገር አይደለም። የጃኒ ፌር በቃ ጭራሽ ኧረ በስመ አብ ማርያም በጣም ነው የሚያናደው። ምን አለ መሰለሽ፣ እኔ እውነት ስለ እውነት ለመናገር የብዙዎቹ ተከታዮች አይደለሁም። ነገር ግን ሁሉም እንደዚህ ሲናገሩ ዳልቻም ይሁን ማንም ይሁን የምንም ብሄር ይሁን በጋራ ሳትከተሉ በጋራ እያዘጋችሁ ልባቸውን ብታጠፉ ብዙ ባለጌዎችን አታበዙም ነበር። እውነቱን ልንገርሽ፣ ገባሽ? ከንቲባ ይታሰርልኝ፣ የድሬዳዋ ከንቲባ የትግራይን ህዝብ ይጨፍጨፍ ይሙት ይገደል ብሎ ስላለ እስቲ እሱ ይታሰር። እውነተኛ እንትን ከሆኑ ህዝብ የሚሳደቡ አይደል? የድሬዳዋ ከንቲባ ካሁን በፊት የትግራይ ህዝብ ይጨፍጨፍ ብሏልና እስቲ እሱንም አስራችሁ አሳዩ። ሲጀመር እሷ እንድትታሰር ፍላጎት የለንም። ማንም ሰው እንደዚህ ስለተናገረ መታሰር አለበት ብዬ አላምንም። ምክንያቱም ዜድ እንዳለችው ያው የሰማናቸው ብዙ ነገሮች አሉና ለመታሰር የሚያበቃ አይደለም። ግን ሮንግ ናት። አዎ ሮንግ ናት። ሌላ ደግሞ እኔ መናገር የፈለግኩት አሁንም ሁሉም ሰው አንደርስታንድ እንዲያደርግ ሁላችንም ተሳዳቢ አይደለንም። ልክ እያንዳንዳችንን እንደምታውቁት አስመስላችሁ ተሳዳቢ ናችሁ፣ ከማንም ጋር ትተኛላችሁ፣ ይቅርታ ለአባባሌ ሸርሙጦች ናችሁ የሚለው አመለካከት ሮንግ ነው። በቃ ይሄን ነው መናገር የፈለኩት እንድታውቁት ለማለት ነው። ትክክል። እኔም አምንበታለሁ። ይሄ ትክክል። ህዝብ እንደ ህዝብ የሚናገር ሰው ቀድሞ የሞተ ሰው ማስተሳሰብ በምንም ግን ፌር የሆነ መሆን አለበት። ገባሽ? ልክ አሁን ዜዶ እንዳለችው ህዝብን የሚሰድቡ የሚያዋርዱ የሚያንቋሽሹ ሁሉ መታሰር አለባቸው። ግን ጃኒ ስተት ነው የተናገረችው። አዎ በጣም ስተት ነው፣ ሺህ ጊዜ ስተት ነው። ትልልቅ ወንዶች አባቶቿ የሚያካክሉ ማለት ነውና መርጦ አልቃሽ አንሁን ማለት ለሁሉም እኩል እንፍረድ። ትክክል ናት እያልኩ አይደለም። አሁንም ግን ይሙትና ሸርሙጣ አንድ አይደለም። ይሙት ይገደል ይጨፍጨፍ ምናምን እያሉ ሲሉን የነበሩ ምንም የማንረሳቸው ማዕት ቪዲዮ አለና ይሄ ደግሞ ለድሬዳዋ እያልኩ አይደለም። ሁሉም ጋር በሁሉም ክልሎች በሁሉም ቦታ ተሳዳቢዎች ብዙ አለ እና በቃ በዚህ ነገር ትንሽ እንኳን ተማሩ። ልጅቷ ግን እንድትፈታ እንፈልጋለን። ግን ለሁለተኛ ጊዜ በቃ ማለት የሰው አለባበስ የሰው ባህል በሰው ምናምን አንነካካ። ኢትዮጵያኖች ነን፣ ሁላችንም አንድ ነን። አንድ ሀገር ነው ያለን። ተመርጦ አንዱ ሞልቃቃ ሀገር የለም፣ አንዱ ደግሞ የሚሰደብና የሚጨፈጨፍ ሀገር የለም። ስንት ጊዜ የትግራይ ህዝብ ተሰድቧል፣ ስንት ጊዜ የአማራ ተሰድቧል፣ ስንት ጊዜ የኦሮሞ፣ ባለፈውም የጉራጌ ስንሰማ ነበር ምናምን እና ሁሉም እኩል ነው። አንዱ ከአንዱ አይበልጥም። ያንን ሁላ ክልሎች ሲሰደቡ ቆይተው አሁን ድሬዳዋ ተሰደበ ተብሎ ህፃን ልጅ ወስዶ ወደዛ እንትን ማለት ለሞራሏ ጥሩ አይደለም። ተናግሯ ድሬዳዋ ደግሞ ድሬዳዋ በቃ የድሬዳዋ ሴት አይደለም ሴት ናት ያለችው። በቃ ያኔ ሌሎቹ ለምን ጃኒ ብቻውን ሌሎቹ እየሳቁ እየቀለዱ አልነበሩም እንዴ? እሷም እኮ ከንግግር ይመስለኛል ገባ ከንግግር ነው እንጂ እኔ እንደዛ ትላለህ እንጃ። በጣም ተከታይ ሁል ጊዜ ተከታይ ነው። ስትቆሙ ይቆማል። እውነት ልንገራችሁ ማን ነው ጆን ዳንኤል ነው ጆን ዳንኤል የሚባለው ልጅ የዛን ጊዜ እዛው እሱ ምልክዝ 25,000 ሰው እንደሚያየው እንጂ ህግ እየጣሰ እንደሆነ ግን አላወቀም። ገባሽ? አበረታታው 25,000 ሰው እንደሚያየው አይቶ ስሜታዊ ሆኖ በቃ በኢንተርናሽናል ህግ እኮ ነው አንድ ሰው
ኤርፖርት እንደዛ ካደረገ እስከ 15 ዓመት ነው የሚፈረድበት። ያው እሱም ፕሌኑ ሳይንቀሳቀስ ስላደረገ እና ያው በንዴትና በእልህ ስለሆነ ታሰረ እንጂ በትክክለኛው እስከ 15 ዓመት የሚያሳስር ነገር ነው። ያባሽ ግን እሱ ሳይሆን ተከታይ የምትከተሉ ሰዎች በእርግጠኝነት ነው የምነግራችሁ፣ እዚህ ውስጥ ያላችሁ ሰዎች ብዙዎቻችሁ የሚሰድባችሁን፣ የሚያዋርዳችሁን፣ የሚያጠለጥላችሁን በጣም ትወዳላችሁ። እውነት እየተሰደባችሁ ጊፍት ሰታችሁ የምትገቡ ግደለው፣ ቁረጠው፣ ረደው ሰው ጋር ግን እዚህ ጋር ደግሞ ይኸው ሪከርድ የምታደርጉ ሰዎች አንዳንዴ ይኸው ሰው ታጠፋላችሁ። እንደውም ልናገር ነበር ሪከርድ ባታረጉ ኑሮ ጃኒ አትታሰርም ነበር። አንዳንዴ በቃ ሪከርድ የምታረጉ ሰዎች መድኃኒዓለም ልቦና ይስጣችሁ። እግዚአብሔር በቃ ጥሩ ጥሩ እንኳን ማትፖስቱ መጥፎ መጥፎ ይዛችሁ መጣችሁ ሪከርዶች በቃ መጥፎ መጥፎ ሰው በቃ ወደ ገደል ለመክተት ነው። እናንተ ግን የምታዩት ቫይራላችሁ ነው የምታዩት። በቃ ሰው ስላየ ያላችሁ ወይ ፎሎ ስለተደረጋችሁ ነው የምታዩት። ቆሻሻዎች እኔ ሪከርዶች እንዳለ ብለው ካረጋቸዋለሁ ከዛሬ ጀምሮ ይቅርታ አድርጉልኝ። አዎ ግን ሪከርድ ያደረጋት ሰው እኮ አይደለም ማለት እነሱም የራሳቸውን ነገር ነው የሚያደርጉት። መናገር የምትናገሩትን ነገር መቆጠብ ነው እንጂ ሪከርድ ባትደረግ በመጥፎም በጥሩም አለው ሪከርዶች አለባቸው። ነገሩም እዛውን ደግሞ በጣም የተናደርኩት ቆይ ሊያ ልንገርሽ፣ ሪከርድ ያደረገቻት ፍትህ ለጃኒ ብላ ደግሞ ድጋሚ ለጥፋለች። ሪከርድ አድርጋ ህዝብ እንዲያ ያደረገችው ሴት ፍትህ ብላ ደግሞ ለጥፋለች። በጣም ነው የተናደድኩባት። ገባሽ? መጥፎ ይሄ ነገር ሰውን ያይቀሰቅስባታል። ሰውን ሁሉም ነገር እነሱ ሪከርድ መጥፎና ጥሩውን እንኳን መለየት የማይችላቸው እንዴ ማናት? ኧረ እኔ እናቴ ነው የምንፎ እዛው ታገኛታለሽ። ሊያ ትረገጫለሽ። አሁን ወደ ቤት ልግባ። የታቃታል እኔ ያላቃቸው እኔ ያልከታተላቸው ያላቃቸው። ኧረ እኔ እኮ እኔ ነኝ እረግጥሻለሁ ያልኩሽ እንጂ ምሽ ሌላ ሰው እረግጥሻለሁ። ግን የእውነት ስልሽ አንድ ጊዜ ሚዲያ ላይ ወጣ ከተናገረች አክቹአሊ ሚዲያ ላይ ያለ ሰው ሁሉ ይሰማል። ቴንክ ዩ ይሄ ሁሉም ሰው ይሰማል። ያልሰምተና እናደድም ነበር። ነገሩም እዛው ተብሰልስሎ እዛው ይቀር ነበር። እንደ ጨዋታ እንዳየችው በጨዋታ ይቀር ነበረ። ለማንኛውም እግዚአብሔር ያስፈታት። አሁን ደግሞ ሌላም ወሬ ያለ ድሬዳዋን ስለተሳደበች አይደለምም ተብሏል። ለማንኛውም እናጣራ። እግዚአብሔር ከሷ ጋር ይሁን። ልጅ ነች ላላችሁት ልጅ ነች። አዎ ይቅርቷን ደግሞ እኛ የድሬዳዋ ልጆች ተቀብለናታል። ምንም የሚመጣባት ነገር ያለ አይመስለኝም። በተረፈ ቻው፣ ሰላም ዋል። አሌክስ ምትልኝ ያለችው አሁን ነው የነቃሁት። ፊቴ ልታጠብ መጣሁ በሉት ልንለምን እየጠራት ነው ማለት ነው። ልንለምን እንትና ያለውን ስሙ ያለውን እንግዲህ ጃኒ እንደዛ ብላን የታሰረችው ሚክሮሲ ቴንኪ ማለት በፈጣሪ ብርጭቆ ላይ ነው የምትኖሪው። ለአንተን ቆሻሻዎች ከእግሯ እየገፋችሁ ነው። ትናንትና ያጠጣሁት እንዳለ ያነሰሰው ስሙ እንግዲህ ትክክለኛ ስሙ እንኳን ቤታዮ መጣች ልናገር ፈልጋለሁ። እንትና ታስራለች አይደለ? ድሬዳዋ አሳስራችኋት አይደለ? ማንን ነው ጃኒ? አንድ ነገር ልናገር። እንደ ድሬዳዋ እየሰማሽ እንደ ድሬዳዋ በብልግና ስድብ በኢትዮጵያ ታሪክ በሐረርና ድሬዳዋ የሚያክል ኢትዮጵያ ተፈጥሯል። በሱስ በጫት በሲጋራ በጥንቆላ ይህን ባል የተባሉ ነገሮች በሙሉ እንድትሰሚ ብዬ ነው የምነግርሽ። አንቺ ጭምር ጠንቋይ ቤት የምትሄጂበት የምናውቀው እናንተ ጋር ይቺ ልጅ አንዲች ነገር ተናገረች ተብሎ ስንት ህዝብ በሚዘገንን ነገር የሚሳደብ የሚፈልቅበት ድሬዳዋ እቺን መስኪን ግን ትናንትና መኪና ገዛች፣ ትናንት ቤት ገዛች ብለው አሰሯት። ይህ ኤምባራስመንት። እንደ ድሬዳዋ ዘግናኝ ስድብ የሚሳደብ ኢትዮጵያ ላይ ተፈጥሮ አይታወቅም። ሐረርና ድሬዳዋ በዚህ ትታወቃለህ። ኖርማል ነው። እናትን መስደብ፣ ልጆችን መስደብ፣ አባትን መስደብ፣ ቤተሰብ መስደብ ለድሬዳዋ ማንነት ኖርማል። እቺን መስኪን ምንም ያላረገች ልጅ የሆነች ነገር በቀል ተነጋገሩ ተብሎ ሺህ ጊዜ በየቤቱ ገብታ ይቅርታ የጠየቀች ልጅ አሳድዳችኋት። እኔማ ማን ስለሆንኩ ጌታችሁ ስለሆንኩ ነው። ይህ ነው ጌታችሁ ነኝ። እኔ አሁን አልመላለስም ወደዛ ገብቼ ልመላለስ አለ። እውነቱን ልነግርሽ ፈልጌ እውነቱን አንቺም እግዚአብሔር ይመስገን ስድቡ ተሻሽሎ ሪሚክስ ተደርጎ መጥቶ እንጂ ወይ ነው
ምን ብለሽ ትሳደቢ እንደነበር ምን ትይ እንደነበረ ሰው ሁላ ትጠይ እንደነበረ እናት ነበረ። ስለዚህ በጣም 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 ከድሬዳዋ ብሶ እናንተም የሰው እንዲህ ልታረግ ስድባችሁን እናውቀዋለን። የሚዘገንን ማንነት አላችሁ እና ከእናንተ ብዙ ይቺን ልጅ ስታሳቁ ትገርማላችሁ። ሱሱ እየመጣበት ነው። ጤንነት ረስቶታል። ሱሱ በማንኛውም ዘመን ታቁኛላችሁ። በጌታ ስለሆንኩ እንጂ ድሬዳዋ መወለዳችሁን እንድትጠሉት አድርገው ነበር። መፈጠራችሁን እንድትጠሉት አድርገው ነበር። የሱሰኛ በጣም ሱሰኛ የጫት በሉ፣ የሲጋራ በሉ፣ የሺሻ በሉ፣ የመጠጥ በሉ፣ የምን ሱሰኛ ጎተራ ፓስተሩ ተዋረዱ። ፓስተሩ ረሱ፣ ጸሎቱን ረሱ። እንኳን ቤታቸው መጣች ልናገር